ሰላም እንዴት አመሻችሁ? ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? ዛሬም እንደተለመደው ምሽት 4 ሰዓት ላይ የተለያዩ አርሰናል መረጃዎችን ይዘንላችሁ መጥተናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ትላንት ፈረንሳይ በስፔን 2-0 በአሰቃቂ ሁኔታ ተሸንፋለች። ከኳሱ በላይ በተለይ ከጎሎቹ በላይ ስፔን ያሳየችው እግር ኳስ በተለይ መሀል ሜዳው ላይ ሮድሪ ያሳየው ድንቅ ብቃትና በቀይ መስመር ተከላካይ ቦታ ላይ የቶተንሃም ሆትስፐሩ ፔድሮ ፖሮ ድንቅ እንቅስቃሴ አሳይቶ የጨዋታ ኮከብ መባል ችሏል። በዛም ጨዋታ የክለባችን የመሀል ተከላካይ የሆነው ዊሊያም ሳሊባ ጉዳት አስተናግዷል። ስለሱም መረጃዎችን የምናደርሳችሁ ይሆናል። ከዛ በፊት ግን የስፔኑ አሰልጣኝ ሉዊስ ዴላፎንቴ እንደ ሉዊስ ኢንሪኬ እና ሚኬል አርቴታ ያሉ ምርጥ አሰልጣኞችን በቻምፒዮንስ ሊግ ፍጻሜ ላይ አሉን ሲል ስለ ስፔን እያፈራቻቸው ስላሉ አሰልጣኞች ተናግሯል። ሜሪኖ በአርቴታ ስር ወርልድ ክላስ ተጫዋች ሆኗል ሲል ስለ ሚኬል ሜሪኖ እና ሚኬል አርቴታ እሱን ስለቀየረበት መንገድ ያለውን አድናቆት ሉዊስ ዴላፎንቴ ተናግሯል። ትላንት ሳሊባ ተቀይሮ ሲወጣ በተለይም ጀርባ ያብቅቶለታል እያለ ማይ ባክ ኢዝ ደን እያለ ሲናገር ነበር እና ሪፖርቶች እንደሚያሳዩት ኒኮላስ ፑሪግ የተሰኘ ጋዜጠኛ እንደገለጸው ከሆነ የዊሊያም ሳሊባ የጀርባ ቀዶ ጥገና ሊያስፈልገው ይችላል። ችግሩ እስካሁን ሙሉ ለሙሉ እንዳልጠፋ ግልጽ ነው የሚል መረጃ አውጥቷል። በተለይ ዊሊያም ሳሊባ ከ2023 ጀምሮ ከዛ የተረገመ የስፖርቲንግ ሊዝበን ጨዋታ የኤሮፓ ሊጉ ጨዋታ ተሸንፈንም ዊሊያም ሳሊባንም ማጠን ከዛ በውድድር ዓመቱ እየመራ ነው የነበረውን ሊግ ማጣታችን የሚታወስ ነው እና ያ ዊሊያም ሳሊባ ላይ የነበረው ጠባሳ አሁንም ድረስ እንዳልዳንና አሁንም ቀዶ ጥገና እንደሚያስፈልገው አንዳንድ መረጃዎች ሲወጡ ነበር። ዊሊያም ሳሊባ ስለ ፈረንሳይ ከውድድሩ መውጣት የሰጠው አስተያየት አለ። ከዓለም ዋንጫ ውጪ መሆናችን ልብን የሚሰብር ነው። ከዚህም በላይ የሚያሳዝነኝ ነገር የቡድን አጋሮቼን ለመርዳት ሜዳ ላይ መቆየት አለመቻሌ ነው። እንደ ተጫዋች ይህ ለመቀበል እጅግ አስቸጋሪ ከመሆኑ አንጻር ስሜቶች አንዱ ነው። ምክንያቱም አንድ ተጫዋች የሚፈልገው እስከ ጨዋታው ፍጻሜ ድረስ መታገልን ብቻ ነው። ለሀገር ስትታገል ከውጭ ሆኖ መመልከት የሚያም ስሜት አለው። ከቡድን አጋሮቼ ጋር መሆን ፈልጌ ነበር፣ ነገር ግን አንዳንድ ጊዜ እግር ኳስ ቁጥጥር ማድረግ የማትችላቸው ሁኔታዎች ይፈጠራሉ ሲል ዊሊያም ሳሊባ ያለውን ቁጭት ተናግሯል። ነገር ግን አሁን ላይ ከፈረንሳይ መውጣት ተከትሎ አርሰናል ጋር በቀጣይ ውድድር ዓመት የሚያደርገው ነገር ይጠበቃል። ምክንያቱም ቀዶ ጥገና የሚያደርግ እስከሆነ ምናልባት እስከ 10 ጨዋታዎች የሚያክሉ የመጀመሪያዎቹን 10 ጨዋታዎች አርሰናል ውስጥ ሊያመልጡት እንደሚችሉ ይጠበቃልና በአርሰናል ደጋፊዎች እንዲሁም በቡድኑ ውስጥ በሚኬል አርቴታም ጨምሮ ስጋት አለ። በዚህም ገነር ብሎግ እንዳወጣው መረጃ ከሆነ አርሰናል በመሀል ተከላካይ ቦታ ላይ ተጫዋች ይሄ ሁለት ቦታ መጫወት የሚችል በቀኝ መስመር ተመላላሽ እና በቀኝ በዊሊያም ሳሊባ ቦታ ጋር መጫወት የሚችል ተጫዋች ማስፈረም እንደሚፈልጉ ነው። በተለይ ከዚህ ጉዳት በኋላ ደግሞ አርሰናል በእርግጠኝነት በዚህ ቦታ ተጫዋች ለማስፈረም ጠንክሮ እንደሚሄድ ይጠበቃል። አርሰን ቬንገር ከጥቂት ቀናት በፊት የሰጡት አስተያየት አለ። በተለይ የትላንት የሆነውን ነገር በሙሉ የተነበዩበት ነው እና ለእኔ ትልቅ ጥያቄ ምልክት ውስጥ የማስገባት ሀገር ስፔን ናት። ፈረንሳይን የመርታት አቅም ያለው ቡድን ቢባል ስፔንን ነው ማለት የሚችለው። ያም ከፈረንሳይ የተሻለ የቴክኒካል ብቃት ደረጃ ስላላቸው እና በዓለም ላይ የትም ላይ ሊገኝ የማይችል የተዋቀረ እግር ኳስ ባህል ስላላቸው ነው ሲሉ ስለ ስፔን ያላቸውን ሀሳብ ተናግረው ነበር እና ትላንት የሚሆነው ያ ነው። ስፔን በፊዚካል አንጻር አነስ ያሉ ወይም ቀጫጭን ተጫዋቾች ቢኖሯትም ነገር ግን ፈረንሳይን አፈራርሳ እግር ኳስ አስተምራ ከዓለም ዋንጫ ውጭ ማድረግ ችላለች እና የክለባችን ተጫዋች የሆኑት ሚኬል ሜሪኖ፣ ዴቪድ ራያ እንዲሁም ማርቲን ዙበሜንዲ በፍጻሜው ጨዋታ ከስፔን ጋር የሚገኙ ይሆናል ማለት ነው። በሌላ ዜና ደግሞ ክሪስቶስ ዞሊስ ከአርሰናል ውጭ ከሌላ ክለብ ጋር ግንኙነት እንዳያደርግ ነግሮታል ሲል ዛሬ የወጣ መረጃ ያሳያል። ክሪስቶስ ዞሊስ ከሌሎች ክለቦች የቀረቡለትን ጥያቄዎች በሙሉ ውድቅ አድርጓል። አርሰናልን ብቻ መቀላቀል ይፈልጋል። ከክለብ ብሩጅ ጋር የሚደረጉ ንግግሮች በቅርቡ እንደሚጀመሩ ይጠበቃል። ግሪካዊው የክንፍ መስመር ተጫዋች ፍላጎቱ ወደ አርሰናል መዘዋወር ብቻ እንደሆነ ገልጿል። አርሰናል ከቤልጅየሙ ክለብ ብሩጅ ጋር በቅርቡ ይፋዊ ለክለብ ድርድር ለመጀመር እየተዘጋጀ ይገኛል። ልጁ የትሮሳርድ ተተኪ ሆኖ ወደ ኤምሬትስ የሚመጣ ይሆናል ሲል ፋብሪዚዮ ሮማኖ ዘግቧል። በግል ጉዳዮች ከስምምነት ደርሰዋል። ዞሊስ እና
አርሰናል ሲል ፋብሪዚዮ ሮማኖ ስለዚህ ዝውውር ጨምሯል። አርሰናል ዞሬስን ቀድሞውኑ ለሊያንድሮ ትሮሳርድ ምትክ አድርጎ መርጦታል። አዲሱ የክንፍ መስመር ተጫዋች እየመጣ ነው ሲል ፋብሪዚዮ ሮማኖ ዛሬ ላይ የዘገበው ዜና ያሳያል። ከአንዳንድ ከቤልጅየም የሚወጡ መረጃዎች ደግሞ አርሰናል አሁን ከክለብ ብሩዥ ጋር በይፋ ግንኙነት ማድረግ ጀምሯል ሲሉ ስለ ዝውውሩ ታማኝነት የሌላቸው ምንጮች እየዘገቡ ነው የሚገኘው። አርሰናል ከክለብ ብሩዥ ጋር የሚያደርገው ውይይት እያፋጠነ ነው። ከክሪስቶስ ዞሊስ ከ30 እስከ 35 ሚሊዮን ፓውንድ ያስወጣል ክለብ ብሩጅ በዚህ ዋጋ ለመሸጥ ፈቃደኛ ነው ሲል ቤን ጃኮብስ ዘግቧል። ክሪስቶስ ዞሊስ ወደ አርሰናል የሚያደርገው ዝውውር ወደፊት የሚገፋ ሲሆን አርሰናል የቅድመ ውድድር ዝግጅት በይፋ የሚጀምርበት ሰኞ ሐምሌ 13 ወይም በፈረንጆች ጁላይ 20 ይጠናቀቃል ተብሎ ይጠበቃል ሲል ዘግቧል። በሚመጣው ሰኞ ማለት ነው። በሌላ ዜና አርሰናል በድጋሚ በሁሊያን አልቫሬዝ ጉዳይ ፍላጎት አሳይቷል። ቪክተር ዮከሬሽንም በአትሌቲኮ ማድሪድ ለረጅም ጊዜ ሲደነቅ ቆይቷል። አትሌቲኮ ማድሪድ ሊሸጥ የሚችልበትን በር ከከፈተ በኋላ አርሰናል የሁሊያን አልቫሬዝን ለማስፈረም በሚደረገው ፉክክር ውስጥ አለ። ሪፖርቱን ከአትሌቲኮ አርጀንቲናዊ ተጫዋች ለባርሴሎና ከመሸጥ ይልቅ ለፕሪሚየር ሊግ መሸጥ እንደሚመርጥ ይገለጻል። እንዲሁም ሚኬል አርቴታ እና የስፖርቲንግ ዳይሬክተሩ አንድሪያ በርታ የክለቡን አቋም ካወቁ በኋላ አልቫሬዝን ተወካዮች እንዳነጋገሩት ተገልጿል። ምንም እንኳ ቀደም ሲል ፍላጎታቸው ቢቀንስም አርሰናል ሁኔታው በቅርበት እየተከታተለ እና ትክክለኛውን እድል ከተገኘ እርምጃ ለመውሰድ ዝግጁ እንደሆነ ይነገራል ሲል ሙንዶ ዲፖርቲቮ ዘግቧል። አርሰናል ዮከሬሽን በአልቫሬዝ ዝውውር ላይ ማካተት ሀሳብ አለው ሲል ቤን ጄኮብስ ያወጣው መረጃ ያሳያል። አርሰናል ከአትሌቲኮ ጋር ባደረገው የመጀመሪያ ውይይት ቪክተር ዮከሬሽን በስምምነት ውስጥ የማካተት እድል እንዳለው አትሌቲኮ ማድሪድን ጠይቋል። ሁሊያን አልቫሬዝ የአርሰናል ኢላማ ነው። ተጫዋቹ ከዓለም ዋንጫ በኋላ አማራጮችን ይመለከታል ሲልም እንዲሁ ቤን ጄኮብስ ዘግቧል ማለት ነው። አርሰናል በዚህ ክረምት የዝውውር መስኮቱ ሁሊያን አልቫሬዝ ለማስፈረም በሚደረገው ጥረት ውስጥ ቪክተር ዮከሬሽ ዝውውሩን አካል ሊሆን እንደሚችል ተዘግቧል ሲል የቤን ጄኮብስ ዘገባን ቢቢሲ ስፖርት አጠናክሮታል። ትላንት ሃንድ ኦፍ አርሰናል እንደዘገበው ከሆነ አርቴታ አልቫሬዝን የክለቡ የማጥቃት ከፍተኛ ሁኔታ ሊቀይር የሚችል ታላቅ ተጫዋች አድርጎ ይመለከተዋል የሚል መረጃ ወጥቷል። እኛም ዘግበንላችሁ ነበረ። ሚኬል አርቴታ በጣም የሚወደውና በክለባችን ዋነኛ ኢላማ የሆነው ተጫዋች ነው ሁሊያን አልቫሬዝ። አሁን ይህም ነገር ደግመዋለሁ፣ አልቫሬዝ አርሰናልን መቀላቀል ፈቃደኛ ነው ሲል ሃንድ ኦፍ አርሰናል ዘግቧል። ይህ የሚሆነው ግን ባርሴሎና ሁሊያን አልቫሬዝን የማያስፈርም ከሆነ ብቻ ነው። አርሰናል የአልቫሬዝን ዝውውር ከባድ እንደሆነ ቢያውቅም ተጫዋቹን ለማስፈረም የሚያደርገውን ጥረት እንዲያቆም አያደርገውም ሲል ሃንድ ኦፍ አርሰናል ዘግቧል። ዛሬም ላይ እየወጡ እንዳሉ መረጃዎች ከሆነ አርሰናል ቪክተር ዮከሬሽን በዚህ ዝውውር ላይ ማካተት እንደሚፈልግና ቪክተር ዮከሬሽ ሲደመር ገንዘብ ለሁሊያን አልቫሬዝ ዝውውር ለቀጥታ ገንዘብ ከማቅረብ ይልቅ ተጫዋችና ገንዘብ አቅርቦ የሚያወጣውን ገንዘብ ወይም ሂሳብ ለመቀነስ እያሰበ እንደሚገኝ ነው ቤን ጄኮብስ እየዘገበው። ስለዚህ ዝውውር ምን ታስባላችሁ? እንደኔ ትክክል ነው ብዬ አላስብም እና የእናንተን ከዚህ በፊትም ተናግሬያለሁ። የእናንተን ሀሳብ ደግሞ እስኪ ኮሜንት ጋር አሳውቁኝ። ኤንድሩ ራይትም ስለዚህ ዝውውር የሰጠው ሀሳብ አለና በግሌ ያንን ስምምነት አላደርግም። ሁሊያን አልቫሬዝ ድንቅ ተጫዋች ነው። ጥራቱንም የሚያጠራጥር አይደለም። በእግር ኳስ ውስጥ ትልቅ ዋንጫዎችን አሸንፏል። እናም በዓለም ላይ ያሉ አብዛኞቹ ቡድኖች እሱን ይፈልጋሉ። ነገር ግን እግር ኳስ ሁልጊዜ ትልቁን ስም ስለመረጥክ ብቻ የሚሆን አይደለም። አርሰናል ለረጅም ጊዜ ሲፈልገው የነበረው አጥቂ ነበር። በመጨረሻ ግን ቪክተር ዮከሬሽ አግኝቷል። እሱም ለቡድኑ ያለመታከት የቻለውን ነገር እያደረገ ነው። እንደዚህ ያለ ተጫዋች ለማግኘት ለአመታት ፈልገህ የማጥቃት አጫወትህን በሱ ዙሪያ ገንብተህ ከዚያ ሌላ ታላቅ ተጫዋች ስለተገኘ ብቻ ወዲያውኑ እሱን መሸጥ አይገባም። በስኬታማ ክለቦች የሚገነቡት በዚህ መንገድ አይደለም። ቀጣይነትና እምነት ከችሎታ ያልተናነሱ አስፈላጊ ነገሮች ናቸው። አርሰናል ዮከሬሽን ሳያጣ አልቫሬዝን ማስፈረም ከቻለ በዚህ ዙሪያ መነጋገር ይችላል። ምርጫው አንዱ በሌላው መቀየር ከሆነ ግን እኔ ሁልጊዜም ቪክተር ዮከሬሽን እመርጣለሁ ሲል የክለባችን ሌጀንድ ኢያን ራይት ስለዚህ ዝውውር ያለውን ተናግሯል። በእርግጠኝነት ግን እንደኔ በተደጋጋሚም ከሰማኋቸው መረጃ ምንጮች ሲዘዋወር ከሰማኋቸው ታማኝ ዘጋቢዎች ሚኬል አርቴታ ሁሊያን አልቫሬዝን ለማስፈረም የሚያደርገው ምንም ነገር እንደሌለ ነው እና ሁሊያን አልቫሬዝን ለማስፈረም ቪክተር ዮከሬሽ ወደ አትሌቲኮ ማድሪድ ቢሄድ እንዳይገርማችሁ ለማለት ያክል ነው። እስኪ ሀሳባችሁን ኮሜንት አሳውቁኝ። ወደ ብሩኖ ጊማሬሽ ዝውውር ስንሄድ ደግሞ ምንም እንኳ በትላንትናው ዕለት ሁለቱም ክለቦች ግንኙነት እንዳደረጉ አንዳንድ የወጡ ዘገባዎች ቢናገሩም ኒውካስትል ዩናይትድ እስካሁን በብሩኖ ጊማሬሽ ጉዳይ ከአርሰናል ምንም አይነት ይፋዊ ግንኙነት አልደረሳቸውም ሲል ራይደር ዘግቧል። ኒውካስትል ከአርሰናል ይፋዊ ጥያቄ እየጠበቀ ነው። ነገር ግን አርሰናል ምንም
አይነት ይፋዊ ጥያቄ እያደረገ አይደለም ሲል ቤን ጄኮብስ ዘግቧል። ይህን ዝውውር ትላንት እንደተዘገበውም ከሆነ ሃንድ ኦፍ አርሰናል ታማኙ ሃንድ ኦፍ አርሰናል እንደዘገበው አንድሪያ ቤርታ ይህንን ዝውውር ቀጥታ ከመሄድ ይልቅ በብሩኖ ጊማሬሽ ወኪል ኪያዶ ቢራቻን ነው ዝውውሩን ለመጨረስ እየፈለገ ያለው። ምክንያቱም ኒውካስትል ላይ ጫና እንዲያደርጉና ዋጋ እንዲያስቀንሱለት ይፈልጋል። ለዛም በወኪሉ በኩል ከእነሱ ጋር ድርድር እንዲያደርግ ነው የሚፈልገው። በብራዚል ጨዋታ ብሩኖ ጊማሬሽ ብራዚል በኖርዌይ በተሸነፈችበት ጨዋታ የብሩኖ ጊማሬሽን ወኪል አንድሪያ ቤርታ አግኝቶ አነጋግሮታል እና ከዛ በኋላ የሚወጡ መረጃዎች እንደሚያሳዩት ከሆነ አርሰናል ቀጥተኛ የዝውውር ጥያቄ ከማቅረቡ በፊት ኒውካስትል ዩናይትድ ላይ ጫና አድርጎ ዋጋቸውን እንዲቀንሱ እንደሚፈልግ ነው መረጃዎች የወጡ የሚገኙት። የአርሰናል ኢላማ የሆነው ሞርጋን ሮጀርስ የሚደረግ ማንኛውም ስምምነት የፕሪሚየር ሊጉን ሪከርድ ክፍያ የሚጠይቅ ሊሆን ይችላል ሲል ሜል ስፖርት ዘግቧል። አስቶን ቪላ ለተጫዋቹ ወደ 130 ሚሊዮን ፓውንድ ይፈልጋል። በተለይ ማንቸስተር ሲቲ ለኢሌት አንደርሰን የከፈለውን የዝውውር ሪከርድ እንዲሰብርላቸው ነው የሚፈልጉት። አርሰናል ግን ከዛ በታች በሆነ ዋጋ ለማስፈረም ተስፋ አድርጓል የሚል መረጃ ነው እስካሁን ያለው። በሞርጋን ሮጀርስ ዙሪያ ክሪስቶስ ዞሊስ ዝውውር ቢፈጸምም አርሰናል ሌሎች ትልልቅ አጥቂዎችን ለማስፈረም እያደረገ ካለው ጥረት የተለየ ነው። አርሰናል ለረጅም ጊዜ በሁሊያን አልቫሬዝ ላይ ፍላጎት ያለው ሲሆን በክረምቱ የዝውውር መስኮት የክለቡ ቀዳሚ ኢላማም እሱ ነው። ሆኖም ዝውውሩ በዚህ ክረምት ሊሳካ ይችላል ወይስ አይችልም የሚለውን ገና ግልጽ አይደለም ሲል ሳሚ ሞክቤል ዘግቧል። ሳሚ ሞክቤል በተጨማሪም አርሰናል ከሁለገብ አጥቂ ለማስፈረም የሚያደርገውን ፍለጋ ሞርጋን ሮጀርስ ቀዳሚው ምርጫ ነው። ተጫዋቹ የዓለም ዋንጫ ተሳትፎውን ካጠናቀቀ በኋላ አርሰናል እሱን ለማስፈረም የሚያደርገው ጥረት ይበልጥ እንደሚጠናከር ይጠበቃል ሲል ዘግቧል። ብራድሊ ባርኮላም ደግሞ ተጠባባቂ አማራጭ መሆኑን ተናግሯል። በተለይ ዛሬ እንግሊዝ ምሽት 4 ሰዓት ላይ ከአርጀንቲና የምታደርገው ጨዋታ አለ። ምናልባት እንግሊዝ ከዚህ ጨዋታ በኋላ የማታልፍ ከሆነ የሞርጋን ሮጀርስ ዝውውር ከቀጣይ ሳምንት ጀምሮ በስፋት አርሰናል ወደ ዝውውሩ የሚያመራበትና ጭምጭምታዎችም በስፋት የሚወጡበት እንደሆነ ይጠበቃል። በሌላ ዜና ክሪስቲያን ኖርጋርድ በአርሰናል ያለውን ሁኔታ ከክሪስታል ፓላስ ጨምሮ የብዙ ፕሪሚየር ሊግ ክለቦች ትኩረት ስቧል። ተጫዋቹ ስለ ወደፊት ቆይታው እስካሁን ከውሳኔ ጋር አልደረሰም ሲል ኤክስታር ባሌት የተሰኘ ዘጋቢ ዘግቦታል። ከዩናይትድ አረብ ኤምሬትስ በኖርጋርድ ላይ ፍላጎት መኖሩ የሚዘግቡ ወሬዎች ቢኖሩም ተጫዋቹ የሚቻል ከሆነ ቢያንስ ለአንድ ተጨማሪ ዓመት በለንደን መቆየትን ይመርጣል ሲል ሃንድ ኦፍ አርሰናል ትላንት ዘግቧል። በሌላ ዜና ሚኬል ሜሪኖ በትላንት ዕለት 50ኛ የብሔራዊ ቡድን ጨዋታውን ማድረግ ችሏል። ጋብሪኤል ማርቲኔሊ ለአርቢ ሌፕዚሽ እና ጁቬንቱስ ያለውን ፍላጎት የቀጠለ ሲሆን አርሰናል ትሮሳርድን የመሸጡ ምክንያት ለሽያጭ ጋብሪኤል ማርቲኔሊ ለመሸጥ አይቸኩልም ሲል ግራይም ቤል ዘግቧል። ሮማ እና ጁቬንቱስ ጋብሪኤል ማርቲኔሊን ለማስፈረም በሚቻልበት ሁኔታ ላይ ከአርሰናል ጋር ግንኙነት ማድረጋቸውን ቀጥለዋል የሚሉ መረጃዎችም ወጥተዋል። አርሰናል በዚህ ወር አንቶኒዮ ኑሳን ለማስፈረም 40 ሚሊዮን ዩሮ ዋጋ ያለው ጥያቄ ለማቅረብ እየተዘጋጀ ነው ሲል ከት ኦፍሳይድ ዘግቧል። ይህ የ21 ዓመቱ የኖርዌይ ብሔራዊ ቡድን ተጫዋች በዓለም ዋንጫው ላይ ያሳየው አስደናቂ ብቃት የአርሰናልን ፍላጎት ያጠናከረው ሲሆን በግራ መስመር ላይ እንደ ረጅም ጊዜ መፍትሄ ተደርጎ እየታየ ይገኛል። ሌፕዚግ ተጫዋቹን ማቆየት ቢመርጡም ትልቅ ጥያቄ ከቀረበ ግን አቋማቸውን ሊቀይሩ እንደሚችሉ ተገልጿል ሲል ከት ኦፍሳይድ ዘግቧል። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። በተለይ አሁን ወደ መጨረሻ ሰዓት አካባቢ የወጣ መረጃ አለ። ሊያንድሮ ትሮሳርድ ለክለባችን ያስተላለፈው በጣም ደስ የሚልና ልብ የሚነካ መልእክት አለ። እሱን ለማቅረብ አልቻልንም። ነገር ግን ቲክቶክ ጋም ሆነ ሌሎች ሚዲያዎች ላይ ልታገኙ ትችላላችሁ። በቪዲዮ ነው የለቀቀው በኢንስታግራም ገጹ። ስለተከታተላችሁን ከልብ እናመሰግናለን። ትላንት የፖስተትነው ቪዲዮ በጣም ብዙ ቪው አይቷል። ስለ አርሰናል ዩቲዩብ ገጽ ታሪክ የመጀመሪያው ነው እና ወደ ኦልሞስት ከ900 በላይ ቪው አግኝቷል። ወደ 1000 ቪው ሊያገኝ ትንሽ ነው የቀረው እና በሚቀጥሉት ሰዓታት ምናልባትም ነገ ያን ቁጥር ሊነካ የሚችልበት እድል አለ እና ለእኛ ልዩ ቀን ነው። በዛሬዋ ዕለት ሌላኛው ልዩ ቀን ደግሞ የዛሬ 3 ዓመት አርሰናል ከዌስትሃም በእንግሊዝ ፕሪሚየር ሊግ ሪኮርድ በዛ ሰዓት በነበረ 105 ሚሊዮን ዩሮ የዝውውር ዋጋ ዴክላን ራይስን ያስፈረመበት ነው። በክለባችን 3 ዓመት የቆየው ዴክላን ራይስ በመጨረሻም የእንግሊዝ ፕሪሚየር ሊግን ዋንጫ ባለፈው የውድድር ዓመት ከፍ አድርጎ መሳሙ የሚታወቅ ነው። ስለዚህም ስለነበረን ቆይታ በጣም እናመሰግናለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ምሽት ይሁንላችሁ። የእንግሊዝና የአርጀንቲናን ጨዋታ ተደበሩበት። ደህና ደሩ።